እኔ ምን ላድርግ ፎዙ? እሺ ሂድ በቃ ሂድ። እሺ ጎበዝ፣ በቃ ጎበዝ፣ ጥሩ ነገር ነው የሰራው። በቃ ሂድ ሂድ። እሺ ዞር በል ልቀቀኝ። አረ ፎዙ በእናትሽ በእናትሽ። አረ ልቀቀኝ። በቃ ተረጂኝ፣ ያለውን ነገር ነገርኩሽ አይደል እንዴ? ሰው ያሟል። እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከልጅም ካንቺም ተለይቼ መኖር አልፈልግም። እባክሽ በቃ ያለውን ነገር ተረድተሽ በቃ ይቅርታ አድርጊልኝ። ነገራቶችን ራሴን ያበላሽሁት በቃ ይቅርታ አድርጊልኝ። እኔ ግን ታወኝ በቃ ዞር በልልኝ፣ ዞር በልልኝ በእናትህ። አሁን ሲጀምር ይመለሳሉ ሁሉም እሺ በይላ ዛሬም ወድሻለሁ እመኚኝና አውቅም ሳላውቅም ያስቀየምኩሽን ይቅር በይኝና ሰላም ልሁንና ይቅር በይኝና ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። አንዳንድ ነገሮች ወደ አልተገቡ ነገሮች እየሄዱ ናቸው። ማለት ብዙ ነገሮች ተፈጥረዋል። ከፉአድ ጋር ትንሽ በስልክ ለማውራት ሞክረን ነበር። ማለት ተረጋግቷል ልጁ ትንሽና ተረጋግቶ ሊያወራኝ ሞክሮ ነበር ማታ። ብዙ አላወራንም። ወሬ ምናምን ጀምሮልኝ ጀስት የሚወራን ነገር ካለ ጀስት ተመልካች ፊት እናወራ። ያው እዚህ ጋር የነሱም ጉዳይ እነሱም ስላሉበት ስለሚያስቡ ማወቅ አለባቸውና ያለውን ነገር በግልጽ እዚሁ ካሜራ ፊት እናወራለን ምናምን ብዬው ብዙ አላወራንም። እዚሁ መተን እንድናወራ ማለት ነው። ግን ያው ይመስለኛል ማለት አሁን እኔም ትንሽ ለመረዳት እየሞከርኩኝ ነበረ። ማለት ፉአድ እዚህ ነገር ውስጥ የገባው ወዶና ፈልጎ እንዳልሆነ ተረድቻለሁ እኔ በትንሹ። ማለት ልጅቷ ጀስት እኔ በሱ ቦታ ብሆን ምናምን ብዬ ትንሽ የሆነ ነገር አስቤ ነበር። ማለት እኔ በሱ ቦታ ብሆን ይሄንን ነገር አላደርገውም እውነት ለማድረግ እሱ ግን አድርጎታል። ጀስት ልጅቷ ራሷን ልታጠፋ ምናምን ስትል ራሷን ከምታጠፋ ብሎ ይሄንን እንደዚህ አይነት ውሳኔ ወስኗል። እኔ አላደርገውም እውነት ለመናገር ማለት ነው። ማለት ያማረ ህይወት እያለኝ በእርግጥ ለልጅቷም የሆነ ነገር አደርጋለሁ። ሴት ልጅ ነች ምናምን፣ ግን ትዳሬ ውስጥ የራሴን ህይወት አበላሽቼ እሷን ለማስተካከል አልሞክርም። ከቻልኩኝ መጀመሪያ ፎዙን አውርቻት፣ እሷ አሁን ማድረግ የነበረበት በግልጽ ፎዙን ነግሯት አውርቷት፣ እቺ ልጅ እንደዚህ አይነት ነገር አጋጥሟታል፣ እንዴት ነው እቺ ልጅ እንደ እህትሽ መቀበል ትችያለሽ ወይ እንዴት ላርግ ብሎ ቢያማክራት መጀመሪያ ላይ አሪፍ ይሆናል ብዬ አስብ ነበረ። ግን ፉአድ በችለተኝነት ነው እዚህ ነገር ውስጥ የገባው። ከዛ በኋላ ነው ፎዙ እንትን ያለችው። ፎዙ አሁን ጭራሽ ለማዳመጥም ፈቃደኛ አይደለችም። ምክንያቱም ያው አልፈርድባትም፣ ልክ ናት። መጀመሪያ ነበር ይሄ ነገር ውስጥ ሳይገባ በፊት ቢያወራት ለማዳመጥም ፈቃደኛ ትሆናለች። ነገር ግን አሁን ላይ ሁሉ ነገር እዚህ ከደረሰ በኋላ የፈለገ ነገር ልንገርሽ ቢላት ለማዳመጥ እኔ ራሴ ላወራት በሞክር ፈቃደኛ አትሆንም። ግን ዛሬ ምን አደረግኩኝ መሰላችሁ? ጠርቻታለሁ። ያው ብቻ እንደው እስቲ ማለት እለምናታለሁ ጀስት እንድታዳምጥ ማለት ነው። ግን አዳምጪ ብሎ እንትን ማለት ራሱ ከባድ ነው። መጀመሪያ ነበር ይሄ ሁሉ ነገር ማለቅ የነበረበትና ፉፉ ጥፋቱ ይሄ ነው። አሁን መጀመሪያውኑ ቢያስረዳትና እንደዚህ ነገር እቺ ልጅ አጋጥሟታል፣ ስለዚህ ራሷን ከምታጠፋ ወይም ራሷን ከምትጎዳ ሁለተኛ ሚስት አድርጌ ላገባት ነው እና ትቀበያለሽ ወይ? መጀመሪያው ነው ወይ አልቀበልም ትለዋለች ወይ የሆነ ነገር ይፈጠራል ማለት ነው። ግን ዝም ብዬ እኔ በራሴ በኩል ሰውስ ዝም ብዬ መጥቼ የራሴን ህይወት እዚህኛውን ህይወት አበላሽቼ ሌላ ህይወት ውስጥ ለመግባት አልሞክርም። ከቻልኩኝ በሌላ ነገር ልረዳት ሞክራለሁ እንጂ እኔ ህይወቴን አላበላሽም ለዚህ ብዬ እና ፉአድ ልክ አይደለም ያደረገው እያልኩኝ አይደለም። የልጅቷን ነፍስ ለማዳን በማለት ልጅቷ ራሷን እንዳትጎዳ ለማለት ብሎ እዚህ ነገር ውስጥ ገብቷል። ያ ነገር ትክክል አይደለም። ውሳኔ ትክክል ነው። ልጅቷን ማዳን መሞከሩ ትክክል ያለው ነው። ግን ይህን ነገር በግልጽ መጀመሪያ ተነጋግሮ እኔንም ቢያወራኝ ፎዙንም ቢያወራት ይሄ ነገር እዚህ ያህል ደረጃ ሊደርስ አይችልም ነበረ። ማለት ሙቢንም አውርተን ቤተሰቧንም አውርተን ቢሆን ይሄን ነገር እዚህ ውስጥ ሳንገባ እናስተካክለው ነበር። አሁንም ግን ማስተካከል ያው ግዴታችን ነው። በተለይ እኔ ግዴታ ነው። እኔ መቼ ያልኩትን ነገር አደርጋለሁ። ዋናው ምንድነው ፉአድ መረጋጋቱ ነው የምፈልገው። እኔ አንድና አንድ ነገር የምፈልገው ፎዙና ፉፉ መለያየት የለባቸውም። ፎዙ ተናዳለች፣ ልትሰማ አትችልም። ግን በቻልኩት መጠን ቀስ ብዬ እያስረዳኋት
ለማሳመን ሞክራለሁ። እስቲ እናንተም ኮሜንት ስለምታነብ ማለት ነው ጋይስ፣ እስቲ ኮሜንት ላይ በቃ ተረጋጊና ያለውን ነገር ቀስ ብላችሁ አውሩ ምናምን፣ እስቲ ስሚያቸው በሏት። እኔ አሁን እኮ ስለዛ ኖርማል ሳወራት ራሱ አታወራብኝ ምናምን ብላ ስልክ ትዘጋለች። እና እስቲ ቀስ ብላችሁ እናንተም ማለት ነው እስቲ ስሚያቸው ምናምን ማለት ሁለተኛ ሁኚ ምናምን አይደለም። ማድረግ ያለብንን ነገር አድርገን ልጅቷ ከህይወታቸው እንድትወጣና ልጅቷን መርዳት በምንችለው መንገድ እንድንረዳት ነው የምፈልገው። ሙቢም ስላለ ማለት ነው። ማለት በቃ ማግባትም ከፈለገች ሌላ ባል እንፈልግላታለን። ካልሆነ ያው እነሱ ላይፍ እንዲስተካከል ብዬ እኔም ቢሆን አገባታለሁ። አይ ለማንኛውም ጋይስ ትንሽ ያው በመሀል ትንሽ ፈገግ በሉ ብዬ ነው። ግን እኔ የምፈልገው ምንድነው ያን የመሰለ ሰላም ያለው ህይወት መመለስ እንዳለበት ውስጥ ያምናል። ለማንኛውም ፉአድ ነው ዛሬ ሊያወራኝ የፈለገው፣ ቁም ነገር ነው ሊያወራኝ የፈለገው። ተረጋግቶ ነው ያወራኝ ማታ። አሁንም መጥቶ ተረጋግቶ ለኔም ለናንተም በደንብ እንዲያስረዳና ፎዙንም ጠርቻታለሁ። እሷ ደግሞ መታ ይሄን ነገር እንድትሰማ ብቻ ነው የምፈልገው ማለት ነውና ውድ ቤተሰቦች ፉፉ ደርሷልና እሱን ላወራውና ፎዙ እንግዲህ ስትመጣ ከሩቁ ካየችን በዛው ነው የምትመለሰውና ግን እስቲ ዱአ አድርጉ እስቲ ብትሰማንና ያለውን ነገር እንትን ብንል ማለት ነው። ሰላም አለይኩም እንዴት ነህ አቢብ? ሁሉ ሰላም አለ ናደቅ በል እስ ነው አለ እንዴት ነው? አልሐምዱሊላህ ሁሉ ሰላም። ምንድን ነው ድብር ውስጥ ነው ገብተሃል? አልተረጋጋህም እንዴ? ያለውን ነገር ታውቃለህ አይደል? እሺ ልጅቷ እንዴት ናት አሁን? እንትን ብላለች። ለሙቢ እኮ ደውሎልኝ ማታ እኮ አውርቻታለሁ። ልጅቷን ያለችበት ተረጋግታለች። ያለችበት ሁኔታ አሪፍ ነው። ጓደኛዬ ጋር ነው ያለሁት ምናምን አለችኝ። ትንሽ ቅር ስላላት ነው በተፈጠሩት ነገሮች ድብርቱ ስለገባው ነው ለሙቢም ሳልነግረው ሄድኩት ምናምን አለችኝ። እንደዛ ያለውን ነገር ጀስ ሙቢንም ተረጋጋ ብየዋለሁ። አሁን ማለት ያው ማታ ያቋረጥኩ እዚህ ጋር ገባህ። ኦዲየንስ መረዳት አለበት ገባህ። እኔ ትንሽ የሆነ የገባኝ ነገር አለ፣ ግን እዚህ ጋር ኦዲየንስ መረዳት አለበት። ምክንያቱም ሁሉም ያው ይሄ ነገር ቢያንስ በደንብ ሊገባቸው ይገባል ብዬ ነው እዚህ ጋር እንድታወራኝ የፈለኩት። እኔ ምን እንደሆነ ታውቃለህ? እኔ ማለት ነው ፎዙን እንደነገርኩ በጣም ነው መወዳት፣ በጣም ነው ማከብራት። የልጄ እናት ናት ገባ። ከፎዙ ጋር በጣም ብዙ ላይፍ ነው ያሳለፍኩት። ትንሹንም ትልቁንም ተቸግረን እናውቃለን፣ አግኝተን እናውቃለን። ገብቷል። ይሄ ሁሉ ነገር ከፎዙ ጋር ነው ያሳለፍኩት። በጣም ነው መወዳት፣ በጣም ነው ማፈቅራት እና ይሄ ነገር ሲፈጠር ገብቷል። የኔ የዋህነት ነው የሁሉ ችግር ያመጣው። ልጅቷን አቅርቤ አውርቻት በደንብ አግባብቻት ካለችበት ሁኔታ ላስወጣት ባልኩበት ሰዓት ነው ልጅቷ አፈቀርኩ ወደድኩ ብለኝ ራሴን ያለበዛ ጠፋለሁ በምትለኝ ሰዓት እኔ ደበረኝ። ሰው ነኝ ገብቷል። እንደ ሰው እኔ ያለውን ነገር በቃ አውርቻት እዚህ አምጥቻት አግባብቻት ነገራቶች ማለት ምን አለ መሰለህ ፏድ ትልቅ ያጠፋው ጥፋት አለ። እሱ አይ ቲንክ የገባህም ይመስለኛል። ግን ማለት በምን መልኩ ነው እቺ ልጅ ራሱ አግኝተህ ልታወራት የቻልከው? እኔ እኮ ቤት በኩል ተገናኛችሁ ለምን እንደዚህ ይሄን ያህል እንድትወድህ ልታወራት ቻልክ? አይ እኔ በቃ እዛ ጋር የተፈጠረባትን ነገር ሁሉም ነገር ስነግራት ካጠገቧ ሰው የለም። በቃ በልጅቷ አይፈረድም። ገብቷል። እዛ ጋር ቀርቤ ያወራሁበት መንገድ ልጅቷን ከዛ ስሜት ለማስወጣት በጣም ብዙ ነገር ቀባጥሬያለሁ እኮ እዚህ ጋር እኔ እየነገርኳቸው ነበር። እኔ ልጅቷ ላይም እየፈረድኩ አንተ ላይም እየፈረድኩ አይደለም። ፉአድ ልክ ነው፣ ትልቅ ነገር ነው የሰራው። ማለት ትልቅ ሰው ሊሰራ የሚችለውን አይነት ስራ ነው የሰራው። እኔ በሆን እንደውም ጎበዝ አይደለሁም እንደሱ ይሄንን ላዳርግ ይችል ነበር። ግን የሱ ጥፋት ይሄንን ነገር ወይ ለኔ ወይ ለፎዙ በግልጽ ቢነግራት ኖሮ ይሄንን ነገር እዚህ መከራው ሁላ ሳይደርስ እናረጋጋው ነበር ነው እያልኩኝ ያለሁት። ገባ ምን እንደው ታውቃለህ፣ እኔ በዚህች ልጅ ምክንያት በጣም ብዙ ነገር ውስጥ ነው የገባሁት። ገባ ስማ የታወቀ ነው። ትዳሬን አደጋ ላይ ጥያለሁ በዚህች ልጅ ምክንያት። በጣም ብዙ መስዋዕት ነው የከፈልኩት።
ግን ይሄ የሚባለው ለምንድነው? ሰውን ለማዳን ነው፣ ለሌላ ነገር አይደለም። ወይ እዚህ ጋር ወድጃት ፍቅር ምናምን አይደለም። ገብቷል? እኔ ትዳሬን እኮ አክብሬ የምኖር ሰው ነኝ። ገባ? ግን ያው በመሀል የተፈጠሩት ነገሮች ናቸው ነገራቶችን ወዳላሰብኳቸው ነገሮች ይሄዱብኝ እንጂ እኔ እንደዛ አይነት ሰው አይደለሁም። ገብቷል? ፎዙን እዚህ ጋር ደብራኝ አስጠለታኝ ወይ ገፍቻት ሂጂልኝ ከዚህ እኔ አልፈልግሽም ምናምን ብያት ሌላ ስሜት ምናምን ፈልጌ ወደዚህ የሄድኩበት ነገር አይደለም። ይሄ ሰውን የማዳንና ሰውን የማኖር ጉዳይ ነው። ገባ? እንዴት አንድ ሰው ራሴን ላጠፋ ነው እያለ ዝም ብለህ ታልፈዋለህ? ነገ ባንተ ህይወት ቢከሰት ይሄ ነገር ትክክል እኮ ነው። ግን ፉአድ ይሄ ነገር እዚህ ጋር ከመድረሱ በፊት መጀመሪያ ለምን ይሄንን ነገር በግልጽ ወይ ለኔ ወይ ለፎዙ ብታወራ እኮ እቺ ልጅ እንደዚህ አይነት ነገር ውስጥ ገብታለች። እኔ ከአቅሜ በላይ ሆነ ነገራቶች ችግር እኮ ትክክል ነው። ወይ እኔን ብታወራኝ ገባ? ወይ ፎዙን ይሄን ነገር መጀመሪያ አስቀድመ ያለውን እንደዚህ አይነት ነገር ገጥሞኛል ፎዙ እቺ ልጅ ራሷን ልታጠፋ ነው እንዴት እናደርግ ብትላት እኮ ፎዙ መጀመሪያው ነው አይሆንም እኔን እዚህ ነገር ውስጥ እንድትገባ አልፈልግም በዛው በሩቁ እንርዳት ልትልህ እንችላለን። እኔ ምን እንደሆነ ታውቃለህ? ፎዙን ከዚህ በፊት የሆነ በቀልድም ሆነ ብቻ አውራት ነበር እንደዚህ አይነት ነገራቶች ማለት ነውና እያወራኋት በመሃል ያው ስለ ትዳር ምናምን ስለምናወራ ከፎዙ ጋር ይሄ ነገር ይፈጠራል ብዬ አላሰብኩም። በነገራችን ላይ ደግሞ ስነግራት ከዛ በዚህ በስተጀርባ በጣም ብዙ ነገር እያደረግክ ነበር አላቅህም ብላኝ ትገፋኛለች ብዬ አስቤ ነበር። ልጅቷ ስትመጣ ግን ያላወራሁት ይሁሉ ነገር በቃ መስመር ላይ ያለው ልጅቷን ብዙ ነገር እያወሯት ብዙ ነገር ለሷ የሚጠቅሙ ነገሮችን እየነገርኳት በቃ ሰፖርት እያረኳት እዚህ መታ ነገራቶችን በቃ ልጅቷ ወደ አቋማ ስትመለስ እፈታለሁ ብዬ ነበር ያሰብኩት። ገብቷል? ግን በቃ ዞር ነው ያለብኝ ነገሩ ሳላስበው ማለት ነው። አንተ መጀመሪያ እዚህ ነገር አይደርስም ብለህ ነው ማለት በቃ እዚህ ነገር ላይ ይደርሳል ብዬ አላሰብኩም ነበር። ዝም ብለህ እንዲወር ኖርማል ነው ያወራኋት ልጅቷን። ገብቷል አይደለ? አሙዬ እዚህ ጋር ኖርማል ወሬ ነው ያወራኋት። ገብቷል? ድንገት እቺ ልጅ ከተመለሰች ወደ አቋም ከዛ እያለ እየቀጠለ ልጅቷ ለካ የሌላ አምርራለች ወደ ፍቅር ምናምን ገብታለች። እኔ ምን ማድረግ ነበረብኝ? እሺ በመሃል መጀመሪያ በቃ አሁን ይሄ ነገር መጀመሪያ ነው የተበላሸው። ከዛ በኋላ ነው ለፎዙ ላገባ ነው ምናምን ብዬ ስነግራት ነገራቶች ተቀያየሩ። ይኸው እንደው ወዳለሁበት ደረጃ ማለት ነው። ትዳር ውስጥ እስካለ ድረስ መንገድ ላይ ውጭ ወደ ቤት እየገባህ ባለህበት ሰዓት ያጋጠመህ ነገር የተለየ ነገር ከሆነ ቤት ገብተህ ከሷ ጋር ከትዳር ጋር ብታወራ ነገሮች ብቻ ስለ እዚህ ጋር ምን ተማርኩኝ መሰለህ? ለምን ትልቅ ይሄ ትልቅ ነገር ነው። ለምን ትልቅ አይደለም ትንሽ ነገር አይሆንም። ማውራት በጣም ከብዙ ችግሮች ያድናል። ከፎዙ ጋር በነገራችን ላይ በጣም እንደባቆ ነገር በቃ ያለውን ነገር ትምጣና ሊመታለች በቃ በቻልከው መጠን ጀስት እዚህ ጋር ክፉ ምናምን ማለት እኔ ብታዳምጠን ደስ ይለኛል። ካልሆነ ግን ጀስት በቻልነው መጠን ቀስ ብለን ማስረዳት ነው። ነይ Ton père s'harmonie, satisfait ou remboursé. ሰላም አለይኩም እንዴት ነሽ? ነይ አንዴ በቃ ዛሬ የመጨረሻ ነው ማስቸገርሽ በዚህ አጋጣሚ። እሺ አይደለም እንደሱ ሳይሆን አሁን በኋላ ማንሳት ያለብኝ አይመስለኝም ያንተን ነገር ማለት ነው። አይደለም ምን አለ መሰለሽ እኔ አላቅም እንዴት እንደምልሽ አንተን አሞኛል ታውቃለህ፣ ግን አንተ ስለሆንክብኝ ነው የመጣሁት። ገባኝ። ለዛም ነው ምን አለ መሰለሽ ፎዙ ብዙ ነገር ተፈጥሯል። ገባሽ ማለት እኔ ጀስት እንደ ሶስተኛ ወገን ሆኜ በጣም ብዙ ነገር ለመረዳት ለማስተካከል እየሞከርኩኝ አይደል? ብዙ ነገር ውስጥ ገብቻለሁ እኮ ገባኝ። ብዙ ነገር ውስጥ ገብቻለሁ አይደል? አዎ። ግን አሁን ላይ አይ ቲንክ አንቺም የሆነሽ ቢያንስ ማለት እኔ ተቀበይ ወይ ተረጅ ምናምን እያልኩኝ አይደለም፣ ግን የሆነ ነገር የገባሽ ይመስለኛል። ማለት ፉአድ ፈልገው አይደለም እዚህ ነገር ውስጥ የገባው። አጥፍቷል ትልቅ ጥፋት፣ ግን አይመለከተኝም። እኔ እሺ ገባኝ። ይመለከትሻል አይመለከተኝም ብለሽ ከራስሽ ላይ ነገሮችን ለማራቃት ሞክሪ። አይገባኝም እኮ አሁን ከዚህ በኋላ ግን አውራ ልስማ ላዳምጥህ በሚለው ነው እንጂ ምንም ብታወራ እዚህ ጋር በቃ እንደሰሚ በጣም ማውራት ምናምን ስላስጠላኝ አሁን ላይ ብጠሩኝም ምን ብትሉኝም ለነገራቶች ማዳመጥ ብቻ ነው ምርጫ። የገባህ
አዳምጫችሁ እዛው ረሳችኋለሁ እንጂ አሁን እኔ እዚህ ጋር በጣም ለራሴ የሚያሳስበኝ ብዙ ነገር ስላለ ገና የእናንተን ነገር እኔ እንትን አላችሁ። እኔ ልንገር ለዚህ ትዳር በጣም ብዙ መስዋዕት ነው የከፈልኩትኝ ማለት ነው። ገብቷል? ስለጠፋችብህ ከሆነ የምታለቀው እዚህ ጋር እኛ ሶፍትና ምን አልያዝንም። ብቻ ነገራቶችን ማልቋቋምባቸው ደረጃዎች ነው የደረስኩት እኔ ማለት ነው። ገብቷል? ማታ እንቅልፍ የለኝ ነገራቶችን እኔ ለሰው ብዬ ነው እዚህ ጋር እንደዚህ አይነት ነገር ውስጥ የገባሁት እንጂ እንደዚህ ይሆናል ብዬ አስቤ አይደለም። እኔ ፏድ ወይ ተረጋጋሽ፣ ተረጋጋ። እንደዚህ አይደለም፣ ትንሽ መረጋጋት አለ ማለት ተረጋግተ ያለውን ነገር እኔ አህሙ እኔ በዚህ ልክ እንደዚህ ነገራቶች ይበላሻሉ ብዬ አስቤ ማላቅ። በቃ ገባ እዛ ጋር የሰው ህይወት አስተካክዬ ነው ወደ ተዳሪ ነገራቶችን አስተካክዬ እመጣለሁ ብዬ ነበር ያሰብኩት። ግን ነገራቶች ወዳሉን ነገራቶች ነው ሄዱብኝ። ማድረግ እንዳለብኝ አላቅም። ነግሬሃለሁ ብዙ ነገር ከዚህ በፊት ሲጀመር ነግሬሃለሁ። ለፎዝ ያለኝን ቦታ ነግሬሃለሁ። በጣም እንደምወዳት እንደማከብራት ነግሬሃለሁ። ታውቃለህ ይሄን ነገር። እኔ በጣም ባንተ ራሱ የተናደድኩት እሷ ለሷ እንደዛ ሆነ ስትደረብ በጣም ነው ደበረኝ። ማድረግ ነው ያለብኝ እኔ እኮ እዚህ ጋር ምን ማድረግ ነው ያለብኝ? እኔ የማውቀው ነገር የለም፣ የነገርከኝ ታሪክ የለም። ይሄን ነገር ብታስረዳኝ እኮ ቢያንስ ለኔ እንኳን ይሄን ነገር ብትነግር ቢያንስ እኔ ነገሮችን ለማስተካከል ነገር በቃ እኔ እንደወንድ ትረዳለህ ነገራቱ። ዝም ብዬ እንዴት ነው የምረዳው? ብዬ አስቤ ነበር ይሄ ሁሉ ነገር ያልኩት። ገባህ አይደለ? ማታ ልጄ ትናፍቀኛለች፣ ሚስቴ ትናፍቀኛለች። ይሄን ነገራቶች እንዳለ እኔ ተቋቁሜ ነው አህሙ። እኔ ምን ላድርግ? አረባላ ፎቶ በቃ ምንድነው? በቃ ምንም አልገባኝም እኮ ለምንድን ነው የጠራኸኝ? ምንድን ነው የሚያወራ? ምንድን ነው የምታለቃቅሱት? እኔ ምንም የምታወሩት አይደለም። ማለቃቀስ ምናምን ሳይኖር በቃ ዛሬ ቆይ ምን ተገኝቶ ነው እንደዚህ ቁጭ ብላችሁ ምናምን አልገባኝም። ምን ተገኝቶ ምናምን አይደለም ፎቶ በቃ ይሄንን ነገር እናስተካክለው። በቃ ካመንክበት አብረኸው መሆን ትችላለህ። አንተም ስለ አብረኸው መሆን ጉዳይ አይደለም። አሁንም እኮ አብረኸው እንደሆንክ ባቅ አልመጣም። እኔ አብረኸው ሁን ምናምን እኮ አይደለም። ነገሩን ለማስተካከል ነው እየሞከርኩኝ ያለው። አንተ በደወልክ ቁጥር ቆይ ልንገርህ፣ እኔ በጣም ብዙ መስዋዕት ነው የከፈልኩት ለዚህ ትዳር። ነግሬሃለሁ ያለውን ነገር። በዚህ ልክ ማትረዳኝ ምን ሆና ነው እሱ? እሷ ላይ ማትፍረድባት። አሁንም እኮ እሷ ላይ እኮ እንደዚህ እንድትራት አይደለም። ግን በቃ ያለሁበትን ሁኔታ ካስረዷት እሷ ለምን አትረዳኝ? ነገርኳት እኮ ያሁን ስልሽ ፎዙ አሁን ነገራቶችን ደጋግማችሁ መጨቃጨቅ ግን ምንም አይደብራችሁም እንዴ? እናንተ እንደ ህፃን አያርጋችሁ። እሺ በቃ ቁም ነገር ከያዛችሁ ያዛችሁ ነው። ምንም ነገር የለም። አሁን ምንም ነገር የለም። በቃ ቆይ አልንገርሽ። እንደውም ካሁን በኋላ ማለት ነው እኔ እስካሁን ድረስ ካሁን በኋላ እያልኩኝ እያነሳውልህ ነው። አሁን በኋላ ግን አንተም እንደሱ ነው ፓስፖርት ገባ እኔ አታገኘኝም ማለት አይደለም። እንደዛ አይደለም። እኔ እንደዚህ እንድትይ አልፈልግም። እኔ ካንቺ ምንድነው? እሺ እኔ አልኩ ምንም አልገባኝም። እኔ ላንቺ ብዙ ነገር እያደረኩኝ አይደል እንዴ? እኔ እኮ እዚህ ጋር ማገኘው ነገር አለ። የእናንተ ህይወት እኮ እንዲስተካከል ብዬ አይደል እንዴ? ምንም ይስተካከል ነገር የለውም። ያበቃል እኮ አይስተካከል፣ ግን በቃ አይስተካከል እኮ ግን ይሄንን ነገር በቃ ያለውን የተፈጠረውን ነገር ተረድተን በቃ እንድትረጂ ብቻ ነው እኮ ሌላ ነገር አይደለም። በቃ ይሄ እዚህ ችግር ውስጥ የገባ ጥፋት አጥፍቷል፣ ትልቅ ጥፋት እኮ ቢያንስ እኮ ማውራት አለበት አይደል? ቀድሞ እኛን ማውራት ነበረበት አይደል? ወይ እኔን ወይ አንቺን አሁን ይሄን ነገር እዚህ ከመግባቱ በፊት ቢያነጋግርሽ እኮ እዚህ ነገር ውስጥ አይገባም ነበር። ልክ ነሽ እኮ ግን የሱ ጥፋት ነው ገባሽ? ግን እሱ ያየበት አንግል እዚህ ነገር ውስጥ ሊገባ አልነበረም፣ ሊደርስ አልነበረም ገባሽ? መጀመሪያ በሩቁ ነገሩን እጨርሳለሁ ብሎ በሩቅም ቢሆን እኔን አውራት አይልም። እንደ ሴት ካሰበ እቺ ልጅ ተጎድታለች እንኪ አውሪያት ቀላል ዘዴ ነው ገባ? አዎ በቃ ቀላል ዘዴ ለመርዳት ካሰበ አሳልፈህ ትሰጣለህ። ፎዙ እንደዚህ ሆናለች እኮ አንቺ ብታወሪያት ሞር ይሻላል። ስለ ሴትም ስለምታቂ ማለት ይችል ነበር። በቃ ስለዚህ ግን አላደረገም። በቃ ታዲያ እኔ ምን አገባኝ? ገባበት አይደለ? እንደዚህ ይሄን ያህል ድረስ አምጥቷት ደግሞ ምንም ማድረግ አይቻልም አይደለ? ስለዚህ አግባት አህሙ፣ አግብቷት በሰላም ትኑር፣ እኛም ላይፋችን እንኖራለን። ገባሃል? ምን ይመጣልሽ ነገር የለም። ግን እናንተ በቃ ያም ወንድምየው ተብየውም አንተም በቃ አህሙ እሱ እስካሁን እየጠራ እንደዚህ ያደረገኝ ይበኛል። አሁንም አንድ አዲስ አንተ ገባኝ እኮ ይሄ ነገር እዚህ ጋር ባይደርስ በቃ ተወኝ አንተ ለማዚህ በቃ ተረጅኛለሁ ነገር እኮ በእናት
ፏድ ተነስልኝ። እኔ አንተን ነገር ነገርኩሽ አይደል እንዴ? ለምንድን ነው የማትረጂኝ? አሁን እኔ ምን ላድርግ? ቆይ ለምንድን ነው የማትረጂኝ? ቆይ አሁን በቃ ካሜራውን ዙር አድርገውና እኔ ልሂድበት። አሁን አንተ ምን ነው? እስቲ ቆይ እኔ ምን ማድረግ ነበረብኝ? ቆይ ቦዝዬ ከዚህ በላይ አዝረዳሁሽ አይደል እንዴ ያለውን ነገር? አስመሳይ ናችሁ በጣም ሁለታችሁ። አንተም ተደባልቀሃል አይደል? አሁን ልቀቀኝ በእናትህ። አሁን ልቀቀኝ። ምን ሆናችሁ ነው ደግሞ ዛሬ በአዲስ መልክ የመጣችሁት? እባክህ አይደለም ፎዙ ቆይ ቁጭ በይ አንዴ ቆይ። በእናትህ አሁን ልቀቁኝ። ምንድን ነው? በቃ አንተ ምንድነው ያለውን ነገር ንገራት። በቃ እኔ እኮ ነገርኳት ያለውን ነገር። ምን ላድርግ እኔ? ይቅርታ ጠይቃት። በቃ ስህተት ሰርተሃል። ስህተት ይቅርታ አልኳት እኮ። ችግር የለውም ተቀበልኩሽ። ስህተትህን ንገራት። ይቅርታን ተቀበልኩ። ስህተትህን ንገራት። በቃ ተሳስቻለሁ። እሺ እኔ ምን ላድርግ ፎዙ? እሺ ሂድ በቃ ሂድ። እሺ ጎበዝ፣ በቃ ጎበዝ፣ ጥሩ ነገር ነው የሰራው። በቃ ሂድ ሂድ። እሺ ዞር በል ልቀቀኝ። አረ ፎዙ በእናትሽ አረ ልቀቀኝ። በቃ ተረጂኝ። ያለውን ነገር ነገርኩሽ አይደል እንዴ? ሰው ያሟንዴ እኔ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከልጅም ካንቺም ተለይቼ መኖር አልፈልግም። እባክሽ በቃ ያለውን ነገር ተረድተሽ በቃ ይቅርታ አድርጊልኝ። ነገራቶችን ራሴን ያበላሽሁት በቃ ይቅርታ አድርጊልኝ እኮ አደረኩልህ። እኔን ግን ታወኝ። በቃ ዞር በልልኝ፣ ዞር በልልኝ በእናትህ። አሁን ስጀምር ተነስ እስቲ በእናትህ ተነስ። ፏድ በእናትህ ተወኝ በቃ። ምንድን ነው የምተው? ይሄ የራስህ ጥፋት ነው ታውቃለህ። የራስህ ጥፋት ነው። እዚህ ነገር ውስጥ ሁላ አትደርስም ነበር ይሄ ነገር ባይፈጠር። ራስህ ነህ እዚህ ችግር ውስጥ የገባኸው። ይቅርታ መጠየቅ እንኳን አትችልም። ምን አይነት ሰው ነህ? በቃ ምንም ነገር ነው የማትችለው። ይሄን ታውቃለህ። ይቅርታ እንኳን መጠየቅ በቃ ተወኝ። አሁን ልጅቷ እኔ ላይ ራሱ እንትን አለች። አሁን አተፋድ ፏድ ኧረ በአላህ ምን አይነት ችግር ውስጥ ነው የገባሁት? በአላህ አሁን እኔ ምንድነው ማድረግ የምችለው? በአላህ በቃ ልጁ ሕፃን ነው። በቃ ገና ሕፃን ነው። በቃ እኔ የተረዳሁት ነገር ይቅርታ መጠየቅ እንኳን አይችልም። ወላሂ እንዴት ሰው ይቅርታ እንኳን መጠየቅ አይችልም? እኔ ፎዙ ምስኪን ነች። ፎዙ እንደዚህ አትጨክንም እርግጠኛ ሆኜ። ግን እሱ በቃ ምንም ንግግር እንኳን አይችልም። በቃ ሕፃንነቱን የተረዳሁት እዚህ ነገር ውስጥ የገባውም በቃ አርቆ ባለማሰብ ነው። አርቆ የሚያስብ ሰው እዚህ ነገር ውስጥ አይገባም። ግን በቃ አልበሰለም ያየሁት ነገር ማለት ነው።